ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የኑር ዩቲዩብ ቻናል ተከታዮች ቤተሰቦች ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ተጠፋፍተናል፣ ሁሉ ሰላም። በጣም ጠፋሁኝ አይገልጸውም። በእውነት ይቅርታ። እየጠፋውም ቢሆን ብቅ እያልኩ ነው። ያው ትንሽ ቢዚ ሁኜ ነው። ወድጄ ፈልጌ አይደለም። ቪዲዮ ለመስራትም ለምንም አልተመቸኝም እና ከዛ አንጻር ነው የጠፋሁት። ዛሬ ምን ይዤላችሁ መጣሁ መሰላችሁ? የሆነ አንድ አዲስ ነገር ይዤ መጥቻለሁ። ፀጉሯ ወርዶ ሊባል ነው። ይገርማችኋል። ምንድን ነው መሰላችሁ? ለፀጉሬ ምግብ ገዝቻለሁ። የሆነ በቃ አለ አይደለ? ፀጉር ቤት መሄድ ቀራ፣ ብር መውጣት ቀራ። ለመተኮስ ለፓይስትራ ነሽ፣ ለፐብልስ ነሽ፣ እነካስክ ነሽ። ኦ ማይ ጋድ ምን አለፋችሁ በቤቴ መጥቷል እና በጣም ደስ ብሎኛል። ላሳያችሁ ነው። አብረን ልንከፍተው ነው። ሁሉንም እነግራችኋለሁ ውዶችዬ፣ መዳም ቅመሞቼ፣ ዘመዶቼ ከፈለጋችሁ ልክ እንደኔ መግዛት ትችላላችሁ። በጣም ግን ምርጥ ነገር ነው። ድንገት የገዛሁትኝ አንዳንዴ ምን አለ መሰላችሁ፣ አንዳንዴ የሆነ ነገር እንፈልጋችሁ አቅም እያላችሁ ለሀገሩ አዲስ በመሆኔ ግዢልኝ ብዬ መዳሜን ሁልጊዜ ጨቀጨቃት ነበረ። ግን ፈቃደኛ አልነበረችም። ሁልጊዜ ስትሳፈሪ ትለኛለች። ሁልጊዜ እንዴ እኔ ሳልሳፈር እዚሁ ቤቷ ስራ እየሰራው ምን አለበት ፀጉሬ ፏ ብል እንደ ብሰራ ራሴን በራሴ ነው የምሰራው። አላስቸግራት፣ አላስከፍላት፣ ናይ ስሪ አልላት የእውነት እና አልገዛ ብላ አስቸግረኝ አቆየችኝ። ግን ደግሞ እሷ ብትሸሽም እግዚአብሔር ለኔ ያለው ነገር በሰዓቱ በጊዜው ይመጣል አምናለሁ። በትዕግስት መጠበቅ በተለይ የመሰለ ነገር የለም የእውነት። ምክንያቱም ስትከለክለኝ እንግዲህ እግዚአብሔር ለኔ ካላለ ይቀራልና እኔ ከናካቴው ረስቼዋለሁ። ግን እግዚአብሔር ስለፈቀደ ብቻ ከዕለታት አንድ ቀን ራሷ አስታውሳ ወይ ይሄን ዕቃ ፈልጋለሁ ብለሽ ነበረ እንሂድ ሱቅ አለች። ኦ ቴንኪዩ ብዬ በጣም በደስታ ደግሞ እድለኛ ነኝ። አቤት እግዚአብሔር ሲወደኝ የእውነት በጣም እድለኛ ነኝ። በጣም ምርጥ ነገር ነው ያገኘሁት። የምመኘው ድሮ ከብዙ ዓመታት በፊት ነው ሳውዲ አረቢያ ያየሁት ምርት ነው። የእውነት የሚገርመው ነገር የገዛሁት ማለት ነው። ይሄ ምርት ላሳያችሁ ነው። ፕሊዝ በእናታችሁ አበረታቱኝ። አውቃለሁ እየጠፋው ነው፣ ይቅርታ ጠይቂያቸዋለሁ። አሁንም ጠይቃለሁ ደግሜ። ካሁን በኋላ ላለመጥፋት ጥረት አድርጋለሁ። ሰብስክራይብ አድርጉኝ ፕሊዝ። ኧረ አበረታቱኝ። ተው ግን ሰብስክራይብ ብታደርጉኝ በጣም ደስ ይለኛል። በዛውም እየደገፋችሁኝ ነው። እኔና አንዲት ኩሽና ሰራተኛ ማለት ነው። ስለዚህ አትርሱ፣ ሰብስክራይብ አድርጉኝ በቅንነት። ኦኬ ሶ ላሳያችሁ የገዛሁትኝ ያ በሁለቱም በኩል ያው ዋን ዋው ሲያምር እዩት የገዛሁትኝ ምን አለው እዩት። 3 ነገር አለው። ከውያ አለው፣ ፓይስትራ አለው፣ ከስክ አለው። ያኔ ከስክ ማድረቂያ መስተሻወር ማለት ነው በእነኚህ በሰዎቹ እና ከፍቼ ላሳያችሁ እንድ አብረን ነው የምናየው። እስካሁን አልከፈቱም። ገዝቼ ያመጣው ግን ቢዚ በመሆኔ ቁጭ አደረኩኝ እና ይሄ የአረፋ ስጦታ ይባላል። ይሄ ደግሞ የአረፋ ስጦታ ነው። ምን ትላላችሁ? በገንዘብም ቢሆን ያው ለአረፋ በዓል ነው የገዛሁት። ይቀንሳል ለአረፋ ተብዬ ሄጄ ነው የገዛሁት እና አረፋ በዓል ላይ ደግሞ ተሳፍረን ነበረ። እዚህ ከተማ አልነበርንም፣ ሌላ ቦታ። ዋው አያችሁ ግን በጣም እላው ላይ ሳየው ወድጃለሁ እና ምርቱን ሳይ ተማመንኩበት። ቆንጆ ምርት ነው ብዬ አያችሁ። አንድ ባንድ አውጥቼ ላሳያችሁ። ቪዲዮ ላይ ላይገባ ነው መሰለኝ። እንዴት አድርጌ ሊያዘው አይደለም። እንዲህ ዝቅ ላድርገው። ባይገባም ኦልሬዲ ከፍቼዋለሁ። ይከፈት። ተከፍቷል እኮ ይከፈት እንደገና። ወይኔ ከድሮ ጀምሬ የምመኘው ነገር። እንደው እግዚአብሔር ጤናና ሰላም ይስጣችሁ እንጂ የተመኛችሁትን ነገር መቼም አይረሳም፣ ይሰጣችኋል። ጊዜ ቀኑን ቢረዝምም ዓመታት ቢቆጠሩ ግን የእውነት ይሰጣችኋል። እኔ
ይኸው ለእኔ ሰጥቶኝ ስላየሁት ነው እንደዚህ የምላችሁ። እኔ በእውነት በጣም ብዙ ዓመት ስመኝ የነበረው እሺ ሀይ እና ሰጠኝ። ይኸውላችሁ አልተመቸኝም። እዚህ ጋር ገመድ አለ ወጣው ኑሮ ናውጣ እንዴት ነው ማውጣ እናንተ ማውጣት አስቸገረ። መደገፊያ ነገር አስፈለገ። ለምን ይሄን ወደ እኔ አልዞርም? እቺ ነገር አያቸው ስወዳት እናቴ ዋይ ትግል ሆነ እንደ መውጣት ሮ ወደኋላ ይሄ ወደኋላ ይወጣል። እንደስ ተቆጥ አይወጣም እናውጣ እናንተ በካርቶን ውስጥ አሽጎት ይዋ አንዱን አውጥቻለሁ። በአጠቃላይ 3 ነው ነግሬያቸዋለሁ። ከስክና ማድረቂያና ፓይስትራ ወላው ፀጉሬ አለፈለት። አይ የኔ ጌታ ቀኑን ጠብቆ ሲሰጥ ናውጣ ይሄም ወጥቷል። ይሄ እንትን ነው አያችሁ፣ ይሄ ካውያ ነው አሚን እሳት ነው። ያው ይሄ ለካ መውጣ ይሄው ካርቶን አወጣት። ምርቱን አያችሁት? ምንድን ነው ስሙ? እስቲ እኔ ላንብበው። እንደዚህ ነው እንዞ ነው አዞ ነው። ይሄ የዚህ ነው የዚህ የታሸገበት። ተገላገልኩ። ይሄ ደግሞ አናቱ ላይ የምትገባ ይዝች 2 አለ ባይዘው። ሌላ ምንድን ነው የራሱ የምርቱ ምንድን ነው ሌላ? ይሄ ደረሰኝ መሆኑ መሰለኝ። አያችሁ የካርቶኑ ብዛት ያረቢ። ሀይ አያችሁ ምርቱን እንዴት ነው የሚነበበው? እንደዚህ ያው አይ ቲንክ እንደዚህ ነው። መቼም አጠቃቀሙ ነው። አዎ ይሄ የማድረቂያው ነው የካስኩ ነው። ይሄስ የምንድን ነው? ይሄ የካምፓኒው ነው የራሱ የምርቱ ካምፓኒ ከነስሙ አርማ ማለት ነው። ይሄ ደግሞ የዚህ ፎቁ ላይ የዚህ የምርቱ ስም አለ ምናምን። ይሄንን ይመስላል። ሰክቼ እንዳላሳያችሁ ባይዘው እኔ አጠገቤ አለ። እዚህ ጋር አስጠግቼ ላሳያችሁ። እዚህ ላይ አይገባም። ሶኬቱ ላይ ሊሰካ ነበር። ይሄኛው ራሱን የቻለ ለብቻው ነው የምፈልገው። ይኸውላችሁ ይሄ የካስኩ ነው። በጣም ደስ ብሎኛል። ዋጋውን ነግራችኋለሁ። የዚህ ይሄን ይመስላል። ማብሪያው ማጥፊያው እዚህ ጋር አለ። ይሄ አየር ማውጫ ነው። ይሄ ማሞቂያው ማድረቂያ እንደዚህ ለኩሳችሁ። ሌላ ደግሞ ይሄ እዚህ ጋር ፀጉሯ ወርደው ፀጉሯ ወርደው። ግን ፀጉሬ እናንተ በጣም መቆረጥ ይፈልጋል። ዋይ እንዳለ ያልቋል እኮ ለስሙ ረዝሟል። ነገር ግን አሁን ይሄ ከየት እንዴት ነው የሚቆረጠው እንደሆነ ላሳያችሁ። ከዚህ ጀምሮ ይሄ ፀጉር አይነፋም፣ አይሰራም፣ አይረባም። እዩ እንዴት እንደ ሳሳ ጫፉ ለብቻው። አሁን ከዚህ ወደዚህ የሚቆረጥ ነው። ይሄ የሚቆረጥ ነው፣ አይረባም። እስቲ ይሄ ራሱ መቆረጥ አለበት። አሁን ይሄ እስከዚህ ቢያንስ ይቆረጣል። እስከዚህ ቆርጦ መጣል እስከዚህ ማለት ነው። እናላችሁ በጣም ደስ ብሎኛል።
ይሄ ደግሞ ከውያ ማለት ነው። ባይዘዌ ሰርቼ ያሳያችኋለሁ ፀጉሬን አንድ በአንድ በካውያውም ሰርቼ ያሳያችኋለሁ። በዚህ ደግሞ በፓይስትራ በዚህ ይሄኛው ፓይስትራ ነው። በፓይስትራ ማሳያችኋለሁ። የፀጉር ማቴሪያሎችን መርቁልኝ በኮሜንት እስቲ ንገሩኝ። ደግሞ አስተያየት ካላችሁ ሀሳብ ካላችሁ አሳውቁኝ። ሰብስክራይብ አድርጉኝ እባካችሁ። ሰብስክራይብ ላይክ ካረጋችሁልኝ ሌላ ሰው ጋር ይደርሳል። ሌላ ሰው ጋር ደረሰ ማለት ደግሞ አዲስ ሰው ሰብስክራይብ አረገኝ ማለት ደግሞ አድጋለሁ ማለት ነው። ቆንጆ ቆንጆ ነገር ወደፊት ይዤ እመጣለሁ እላችኋለሁ። ይሄ ደግሞ ፓይስትራ ቺን ቁልፏን ትከፍታላችሁ። መቼም ሰርቼ አላውቅም፣ ግን በምልክት ነው የማውቀው። ይሄ ቁልፉ ክፍት ለነገሩ ለእናንተ አይታይም። አሁን ይሄ ላሳይ ብል አይታይም። እዚች ጋር ስከፍት እዩት። አያችሁ እራሱ ይከፈታል። ከዛ እንደዚህ ጫን እያደረጋችሁ ጸጉራችሁ ሄይ አቤት ፀጉር አስባችኋል። አረቦቹ ላይ እንደዚህ በስንሼ ለልህ ብሄድ ደስ ነበር የሚለኝ። ከዛ እቺ ተገጥማ ትቀመጥ ካላችሁ እዚች ጋር መቆለፍ መስማ ቆለፍኩ። አሁን ይኸው አይከፈትም በራሱ ጊዜ ነው ካልከፈትኩ። ዋጋው ማለት ነው ዋጋ አለው። እንደዚህ ጋር ተለጥፏል አልተለጠፈም። እኔ የገዛሁበትን ነግራችኋለሁ። ዋጋው እንኳን እዚህ ላይ አልተለጠፈም። ይሄ ዝም ብሎ አዲስነቱን ለማስታወቅ መሰለኝ። እናላችሁ አረፋ ላይ ደግሞ የተገኘ ስጦታ ይሄ ነው። 3 ነገር ኢትዮጵያ ብሄድ ራሱ በዚህ ዘንጥ እያልኩ እመጣላችኋለሁ። እንዳታስቡ እዛ ዝባዚንኬው ራሱ ያዘንጠኛል። እንደ የኢትዮጵያ ችግር አይ ይቅር በለኝ እናላችኋለሁ። ማነው ከኔ ጋር ኢትዮጵያ የሚሄደው? እናንተ ልትሳፈር ነው ብላ ሴትዮ፣ ኧረ በኢየሱስ ስራው ብዛቱ እናንተ የሌለ ነገር ጭራሽ ጭማሪ ሰሩ። እኔ እኮ ደሞዝ አይጨምሩልኝ። ታዲያ ስራውን ጨማምራ ገና ለገና ልትሄድ ነው ብላ አመጣችልኝ። የእውነት ጉድ በላው እናንተ። ወገቤ ሊበጠስ እግዚአብሔርና እንዴ መገራጃ ማጠብ ነው፣ መስቶት መፈተግ መስቶት። እኔ ሁሉ አመት እሷ ጋር ስኖር ነው ታላሰደሙ። አሁን ግን ዘንድሮ ልሄድ ስለሆነ ነው መሰለኝ እያስፈጋችኝ ነው። በረንዳ ምናምን በረንዳው ራሱ ዘበኛ ነበር የሚያጥበው። እድሌ ነው መቼም እኔ ነኝ አሁን ደግሞ ማጥበው። 2 ወር ሆኗል ይሄ ከተጀመረ እና እላችኋለሁ። በትዕግስት መጠበቅ በጣም ጥሩ ነው። ያው እኔ እንደውም ተስፋ ቆርጬ የእውነት በቃ ተውኩት መግዛት። በቃ ለእኔ አልፈለገችም። ስላልፈለገች ነው እንደዚህ ማለት እየሸሸች ነው። አንዳንዴ ስጠይቃት የራሴን ሰጥሻለሁ ልትሄጂ ትለኛለች። አንዳንዴ ደግሞ ልክ ልትሳፈሪ ስትጎዛልሻለሁ የተለያየ ማለት ግዢልኝ ብዬ ስጠይቃት እንዴ በስማ። ከዛ አሁን ደግሞ እግዚአብሔር ሲፈቅድ በራሱ ጊዜ ሆነልኝ። ከአፏው አውጥታ ራሷ ለልጇም ገዛች። በዛው እኔንም ነይ ትገዣለሽ ብላ ይዘኝ ሄደች። ስንት እንደገዛው ታውቃላችሁ? መጀመሪያ ባለሱቁ ሲናገር 35 አለ። ውዶችዬ የፈለገ ነገር ስትገዙ ተከራከሩ። የሚገርማችሁ ነገር እኔ ባለፈው ስልክም ገዝቼ አሳይቻችኋለሁ። በፊት እዚህ አለ ቪዲዮ እና ስልክ ስገዛ ሰውየው በተናገረ ዋጋ ወይ ፍንክች አለካት አልወስድም ቀንሽ ብዬው ተከራክሬ የእውነት የተከራክሬ 10 ዲናር ነው ምናምን በቃ እኔ እንግዲህ አውቆ ነው መሰለኝ ያው ቢያዋጣው ነው መቼም ከጠራልኝ ነገር ቀንስ ብዬው 10 ዲናር አወረደ ራሴ ገምቼ። አሁን ደግሞ ይሄንን ስንት ነው ያለኝ? 35 ዲናር አለኝ። 30 ዲናር ልውሰደው አልኩት። እሺ አለኝ። ቴንኪው 30 ዲናር ነው የገዛሁት። 30 ዲናር ማለት ወደ $40 ነው። ውዶቼ በጣም አመሰግናችኋለሁ። ሂሳቡ ዋጋው ይሄ ነው። እናንተም ግዙ እላችኋለሁ። ቻው፣ መልካም ቆይታ።